እኛ አልተሳደብንም። ማን ሌላ ስለተሳደበ አንተ የግድ መሳደብ አለብህ? ይሄ ከአንድ አስተማሪ ከአንድ እምነት አስተማሪ የሚጠበቅ ነው። አንተ እኮ የእምነት አስተማሪ ነህ አይደለ? የተሳደብኩትን ብቻ የተሳደብኩትን ነገር የሰውን እምነት ማጣጣል፣ የሰውን እምነት በዚህ ደረጃ መዝለፍ እና ማዋረድ፣ ክብር መንሳት፣ ይሄ እኮ በጣም ንገረኝና የሰደብኩት ይሄ በእምነቶች መካከል መከባበር። የሰደብኩትን አንድ ስድብ ንገረኝ፣ እምነትህን ንገረኝ። በጣም ነው የምከታተል። አንተ ስትሰደብና ሳተዋርድ የወጣበት ቀን አለ። አንድ ምን ብዬ ሰደብኩ? አንድ እኔ እንዴት አድርጌ ላስቀምጠው እችላለሁ? እኔ በገባው ቁጥር አንተ የሰውን እምነት ስታጣጥልና ስታዋርድ ነው ማይ። ለምን መሰለህ? እኔ አሁን እዚህ ልሳደብ ወይም ደግሞ ክብር ለመንሳት ምናምን አይደለም የመጣሁት። እኔ ልነግርህ ነው። አትሊስት እንኳን በእምነቶች መካከል መከባበር። እኔ ብዙ የእምነት ብዝሃነት ባለበት አካባቢ ነው የተወለድኩት። ገብቶሃል? እኔ ክርስቲያኑም ሙስሊሙም በሰላም ተከባብሮ የሚኖርበት አካባቢ ነው የተወለድኩት። ግን ይሄ ለኛ አይጠቅመንም። ሰው የፈለገውን እምነት ነው የሚከተለው። እሺ የሰደብኩትን አንድ አምጣ አልኩህ። ይሄ ልታወጣ አልቻልክም። አሁን እምነትን ስለመሳደብ ያለንን አቋም እንደ እስልምና ላስረዳህ ቢያንስ ጊዜ ሰጥቼ ማለት ነው። እሺ አዳምጥ። አላህ ስብሓነ ወተዓላ በሱረት አልአንዓም ላይ ምን ይላል? ወላ ተስቡ አለዚነ የድዑነ ሚን ዱኒላህ፣ እነዚያ ከአላህ ውጭ ሌላን አካል የሚጠሩ ሰዎችን አትስደቧቸው ይላል። የሌላን እምነት የእምነቶቻቸውን መገለጫዎች መሳደብ ነውር ነው። በኢስላም አይቻልም፣ አይፈቀድም። አላህ ነው ቃል በቃል ወላ ተስቡ አለዚነ የድዑነ ሚን ዱኒላህ ፈየሱቡ ላህ ዐድወን ቢገይሪ ዒልም ያለው። እነዚያ ከአላህ ውጭ ሌላ አካል የሚያመልኩ ሰዎችን እንዳትሰድቧቸው ብሎ ተናግሯል። ገብቷቸዋል አይደለ? እኛ ተደጋጋሚ ታድርገህ ሰው እየተናገረ ጣልቃ ትግቡ ባካቸው። አምላካችን አላህ ስብሐነ ወተዓላ ተረጋ ወቁሉ ሊናሲ ሑስነን ይላል አምላካችን አላህ ስብሐነ ወተዓላ። ለሰው ሁሉ መልካምን ተናገሩ ይላል። ገብቷቸዋል? ይሄ ነው ክርስቲያን ሶሻል ሚዲያ ላይ ታውቃላችሁ፣ ከሙስሊሞች ጋር በትክክል መሟገስ ሲያገተ ጊዜ አላህና መልእክተኛ ሲሳደብ የሚሆን ሰው ታውቃላችሁ። ግን አንድም ከሄዳቸው አትናገሩ፣ ደስተኛ ናቸው በዚህ። ነገር ግን ይሄ ንጽጽር እንዳይሰራባችሁ ክርስቲያኖች ገብቶ በቃ ጥያቄ ያለው ይጠይቅ። ለማንኛውም ወሬ አንፈልግም። ጥያቄ ያለው ይጠይቅ። እስልምና ላይ ጥያቄ ካለ ጠይቅ። ከሌለ ክርስትና ላይ መልሳለሁ ካልክ ሚዩትን አሳላ ይህ ነገር አሳውቅኝ። ካልሆነ ወርዳ ታባ አድርግ። ላ ምረት ከሶስት ሁላችሁም ክርስቲያኖች ናቲ ሚዩትን አንሳ። ናቲ ቆይ እኔን ልመጣ ነው ሊጠይቅ ስለሆነ እመጣለሁ። ችግር የለም። አንተም ታሳምናለህ። በትክክል ተረጋግተን እናወራ። ለምሳሌ አንተም እውነተኛ አምላክ ለማወቅ ነው፣ እኛም እውነተኛ አምላክ ለማስታወቅ ነው አይደል? የምትፈልገው እንደዛ ነው። እውነት ነው። እሺ ከታች ያለው ሚዩትን አንሳ። ለፍቶ አዳሪ ስለዚህ አትሳደቡ። ቀደም ብላችሁ ተረጋጉ። እኔም ተረጋግቼ ነው የማወራ። ሶሪ ኦልማኒ ኦልማኒ እሱ ሰላም ደህና ነኝ። ሰላም ነው። አይሰማም? አወራው ይሰማል። ሰላም ነው። እንዴት ነህ? አለሁ። እኔ እንኳን ሻሃዳ መቀበል ፈልጌ ነው። በያዝ ክርስቲያን ነበር። እስልምና እንድትቀበል ያስገደደህ ሰው አለ ወይንስ በራስህ ፈቃድ ነው? አይ በራሴ ፍቃድ ነው። ቃል አብራኝ ነው የምለውን ቃል አብራኝ የምለውን ቃል አብራኝ ትላለህ። አሁን ቆይናሽ ትንሽ ጫጫታ አለ፣ ቦታ ልቀይር። እሺ ከላይ ዩዘር ሰላም ዩዘር ሰላም
الو ولك الو تسمعون كلامي ولا هتسمعون كلامي؟ هتسمعون كلامي من تمناتشو ما انه يملس ما انه يملس هنا وكاكو بس هتسمعون كلامي؟ عربوش يتنيش عربوش ايه تاقر عربوش اشي ሳውዲ አረቡ አሁን በቃ በግምት ልትናገሩ ነው ማለት ነው። ከዚህ በኋላ ያለው መልስ አይሆንም። ሱዳኖች አይደሉም፣ ዱባዮች አይደሉም። አሁን መስራት አለመልሳቸው መስሪ እሺ يا سلام يا سلام يا سلام أفغانستان نو الو እሺ ሰላም እሺ ጥያቄ ያለው ለመጠየቅ ይችላል። ቅርታ እሺ ትንሽ ጠብቀ 2 ደቂቃ ቦታ እየተመቻቸው። ሰላም እንዴት አደራችሁ? ሰላም ደህና ነው። ሰላም ደህና ነው አለ አልሐምዱሊላህ። ጥያቄ ነበረኝ ሁሴን፣ ግን በጣም ነው የማመሰግነው፣ በጣም ነው የማከብረህ። ክበርልኝ። ጥያቄሽ ምንድን ነው? አንድ ሰው በእስልምና ለምሳሌ እኔ ወንድሜ እስልምናን ተቀብሎ ነበር እና በእኔ ገንዘብ ኡምራ ቢያደርግ የተከለከለ ነው? አንቺ ከሐላል ምንጭ ሰርተሽ እስከመጣሽው ድረስ ችግር የለውም። እንደ ገንዘብ አመጣጡ ነው የሚወስነው። የሌላው እምነት ተከታዮች ሰጥተዋችሁ ያንን ለመልካም ነገር ብትጠቀሙ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ከሌላ እምነት ተከታዮች ስጦታን ይቀበሉ ነበር። ግብዣዎቻቸውን እየሄዱ ይበሉ ነበር። ስለዚህ የሌላ የካፊር ነው እና ይሄ ከሃዲ ነው እና እኔ አልበላም አልቀበልም አላሉም ነቢያችን ሰለላሁ ዐለይሂ ወሰለም። ግን የሚመጣበት ምንጭ ነው የሚታየው። አንቺ ከማዳም ቤት ሰርተሽ ሐላል ከሆነ ጥሩ ከሆነ የገንዘብ ምንጭ ሰርተሽ አመጣሽው ከሆነ በዛ ቢያደርግበት ችግር የለውም። ነገር ግን ከክፉ አመጣጥ ከሆነ አይቻልም። ለምሳሌ አስካሪ መጠጥ ሰርተሽ ሽጠሽ ቢሆን እና ከማይፈቀዱ ነገራቶች ከጸያፊ ነገራቶች በዚያ የመጣ ገንዘብ ቢሆን አይቻልም ነበር። አይን ያለሁት ኢማራት ነው፣ አረብ ሀገር። በራሴ ገንዘብ ነው መሄድ መስጠት የምፈልገው እና እሱን እስልምና ከተቀበለ 6 ዓመት ይኖታል። ያኔ በእስልምናው አምነበት ተከትሎ ከሆነ እኔ ደግሞ እዛ ቦታ ላይ ቢሄድ የሚለው ግምት ነበረኝ እና ብዙዎቹን ስጠይቃቸው ግን አይቻልም ነው የሚሉ። ትችያለሽ። እሺ በጣም የማመሰግነው። አንቺ ለምን ኢስላም አትቀበይ? ኢንሻአላህ ትምህርታችንን ተከታታይ ጥያቄዎች ምናምን ካሉሽ ደስ ያለሽ መጠየቅ ትችላለሽ። እሺ ትምህርትህን እከታተላለሁ ሁልጊዜም። እኔ
እቤትህ ነው የማመሸው። ኢንሻላህ ሁላችንም ዱዓ አድርጉላት። እሺ ናቲ ቆይ ሰው እየረበሻ ስለሆነ ነው እመጣለሁ። እሺ 5 ደቂቃ ብቻ ስጠኝ። 5 ደቂቃ እያልክ ትንሣኤ ቀን ደረሰ እኮ። እሺ ጥያቄ አለ? ይቀጥል። ሰላም አለይኩም። አለይኩም ሰላም ወረሕመቱላህ። ዘካተል ፍጥር የሚሰጠው አለ አይደለ? የኢድ ጧት እሱ እንዴት ይታያል? ያኔ ብንዘናጋበት በዛ ላይ ዋጅብ ነው ግዴታ ነው ወይስ አይደለም? ግዴታ ነው እንጂ። እሺ ማስረጃ ቃለ ዐብዱላህ ረዲየላሁ ዐንሁ መጥቻለሁ። ሰለላሁ ዐለይሂ ወሰለም ዘካተል ፊጥር ዐለ ሪጃሊ ወኒሳ ወሰጊር ወልከቢር ወልዐብድ ወልአማ